ከብዙ መቶ ዓመታት በኋላ የሰው ልጅ የማየት ችሎታውን አጥቶ በድምፅና በንክኪ ብቻ መመራት ጀመረ። ታሪክ ሁሉ ተረሳ፣ ብርሃንም ተረት ሆነ። ነገር ግን አዲስ ተስፋ በድንገት ተከሰተ። ማየት የሚችሉ ሁለት መንትያ ሕፃናት ተወለዱ። ይህ ለጥቂቶች አዲስ ዓለም ለመፈጠሩ የምህረት ምልክት ሲሆን፣ ለአደገኛና ለጨካኟ ንግሥት ደግሞ ሊጠፋ የሚገባው የሰይጣን ሥራ ነው። ጀግናው ተዋጊና የሕፃናቱ አሳዳጊ አባት ባባቮስም የሚወደውን ቤተሰቡንና የማየት ኃይል ያላቸውን ሁለት ልጆቹን ለመጠበቅ መላውን ዓለም ለመጋፈጥ ቆሟል። የማየት ኃይል ባመጣው አስገራሚ ትዕይንትና ልብ አንጠልጣይ ክስተት በተሞላበት በዚህ ፊልም ውስጥ ብርሃን ዓለምን ያድናል ወይስ ያጠፋል? ይህ የተሰኘው በልብ አንጠልጣይ ትዕይንቶችና በማራኪ ታሪክ የተገነባው ምርጥ ተከታታይ ፊልም ነው። ቻናላችን ይህንንና ተመሳሳይ ፊልሞችን በምርጥ አቀራረብ ወደ እናንተ ይዞላችሁ ይቀርባል። ኢትዮ ፊልም ስኪዮይ ጋርን ሰብስክራይብ ካደረጉ ሁሌም አብረን ነን። መልካም ቆይታ ይሁንላችሁ። ታሪካችን የሚጀምረው ከብዙ ዓመታት በኋላ የሰው ልጅ የማየት ችሎታውን አጥቶ ዓለም በድምፅና በንክኪ ብቻ መመራት በጀመረችበት ጊዜ ነው። ማግራ የተባለች ሴት ማየት የሚችሉ ሁለት መንትያ ልጆችን በአልከኒ ግዛት ውስጥ ወለደች። ይህ ለዘመናት የቆየውን ያለማየት ተፈጥሮ ሕግ የሰበረ ታላቅ ተአምር ነበር። ግን ይህ ስጦታ ጠላትን ፈጠረ። የታላቁ ካኖዋ ነገድ ገዢ የሆነችው ጨካኝ ንግሥት ኬን የማየት ኃይልን እንደ አደገኛ ክፋት ቆጥራ በጀነራል ታማክቴ የሚመራው ጦሯን የሚያዩትን ልጆችና እንዲያዩ አድርጓቸዋል ብላ የምታስበውን የልጆቹን የተፈጥሮ አባት ጀርላማሬልን እንዲያጠፋ አዘዘችው። የአልከኒን ነገድ መሪና የሕፃናቱ አሳዳጊ አባት የሆነው ባባቮስም ቤተሰቡን ለመከላከል ተነሳ። ነገር ግን ከመካከላቸው ጌዘር ባክስ የሚባል ተዋጊ የአልከኒን መደበቂያ ቦታ ለጠላት አሳልፎ ሰጠ። ታላቅ ክህደትን ፈጸመ። የሕፃኑ አባት ጀርላማሬል እንደሆነም አክሎ ገልጿል። ይህ ድርጊቱም ባባንና ነገዱን ደም አፋሳሽ ወደ ሆነው ውጊያ ውስጥ እንዲገቡ አስገደደ። የአልከኒ ነገድ በከሃዲው አባላቸው ጌዘር ሚስጥር ሰጪነት ለጠላት ከተጋለጠ በኋላ በሕይወት የመቆየታቸው ጉዳይ አሳሳቢ ሆነ። ጨካኙ ጦር በቅርብ ርቀት እያሳደዳቸው ስለነበር ባባቮስ ወዲያውኑ እርምጃ መውሰድ ነበረበት። ባባና ጥበበኛዋ ፓሪስ ሰራዊቱን ለማዳን ብቸኛውን መንገድ መፈለግ ጀመሩ። በዚህ ጊዜ የማየት ኃይል ያለው ጀርላማሬል አስቀድሞ ያስቀመጣቸውን ምስጢራዊ ፍንጮች ሲከተሉ ነገዳቸው ሙሉ ለሙሉ የሚያወጣ አዲስ ወደ ተገኘ ድልድይ መራቸው። ይህ ድልድይ ለነጻነት የመጨረሻው መተላለፊያቸው ሆነ። ነገዱ ድልድዩን ተጠቅሞ በሰላም ከተሻገረ በኋላ ባባ አንድ ታሪካዊ ውሳኔን ወሰነ። የጨካኟ ንግሥት ጦር እንዳይከተላቸው ድልድዩን በሙሉ ኃይሉ ማፍረስ። ይህ ድርጊት ወደ ኋላ መመለስ እንደሌለ የሚያሳይ ምልክትና ለአሳዳጆቻቸው ትልቅ እንቅፋት የሚፈጥር ነበር። ከዚህ አደገኛ ማምለጥ በኋላ አልከኒዎች አስቸጋሪ የሆነና ብዙ ቀናትን የሚፈጅ ጉዞ ጀመሩ። በመጨረሻም ከአደጋው ሙሉ ለሙሉ ነፃ ሆነው አዲስ ሕይወት የሚጀምሩበትን ሰፈር አገኙ። ይህ ክስተት የነገዱን የመትረፍ መንፈስ መልሶ ያነቃቃና ወደ አዲስ ምዕራፍ እንዲሸጋገሩ መንገድ የከፈተ ነበር። ከዕለታት በአንዱ ቀን የነገዱ መሪ ባባ ለቤተሰቡ ምግብ ለማግኘት ብቻውን ሆኖ በጫካው ውስጥ እያደነ ሳለ በድንገት አንድ አስፈሪና ግዙፍ ድብ ጥቃት አድርሶበት በሞትና ሕይወት አጣብቂኝ ውስጥ ጣለው። በዚህ ያልተጠበቀ ሁኔታ መሃል የመንታዎቹ ማየት የሚችለው ወላጅ አባት ጀርላማሬል መጥቶ ባባን ከሞት አፋፍ አተረፈው። ይህ ድንገተኛ ግጥምጥሞሽ የአልከኒን ነገድ የወደፊት ዕጣ ፈንታ የሚወስን ሚስጥር ይዞ መጣ። ጀርላ ለባባቮስ ሕፃናቱን ከሁሉም አደጋ ጠብቆ እንዲያሳድጋቸውና
ልጆቹ ለአቅመ አዳም እንደደረሱ የሚሰጣቸውን የእውቀትና የብርሃን ምስጢር የያዘ ሳጥን እንዲጠብቅለት ቃል ኪዳን ሰጠው። ካደገው በኋላ ብዙ ዓመታት አለፉ። የአልከኒ ነገድም በሰላም ኑሮውን እየኖረ ነው። መንታዎቹ ኩፉንና ሃኒዋ በአካልም ሆነ በአይምሮ አድገዋል። ከሁሉም በላይ ደግሞ የማየት ኃይል ያለው አባታቸው ጀርላ ትቶት የሄደውን በርካታ እውቀት የያዙትን መጽሐፍት በትጋት በማጥናት ልዩ ችሎታን አዳብረዋል። በእነዚህ በርካታ ዓመታት ሁሉ የጨካኟ ንግሥት ኦርና መሪያቸው ታማክቲ መንታዎቹን ሕፃናት እየፈለገ የነበረ ቢሆንም ነገር ግን ስላልተሳካለት በንግሥቲቱ ኬን ያለውን ታማኝነት ሸርሽሮበታል። በመጨረሻም ንግሥቲቱን ለውድቀቱ በሰዎች ከምታስገድለው ይልቅ ራሱን በክብር እንዲገድል በመጠየቅ ተስፋ የመቁረጥ ስሜቱን ገለጸ። በዚህ መሃል ለንግሥቲቱ አንድ ያልጠበቀችው ዕድል ተከሰተ። የአልከኒ ነገድ ከሃዲ የሆነው ጌዘር የነባባን አዲስ መደበቂያ ቦታ የሚገልጽ ምስጢራዊ መልእክት ላከላት። በዚህ አዲስ ፍንጭ የተደሰተችው ንግሥት ኬንም ጄኔራሏን ከመግደል ተቆጥባ ይልቁኑ ያልተጠናቀቀውን ተልእኮን እንዲፈጽምና ልጆቹን እንደገና እንዲያሳድድ በጥብቅ አዘዘችው። በዚህም ሳቢያ ለረጅም ጊዜ የዘለቀው የሰላም ጊዜ አበቃና የሚያዩትን ሕፃናት የመፈለግ አደገኛ አደን እንደ አዲስ ተጀመረ። የአልከኒዎች ነገድ ከሃዲው ጌዘር በድጋሚ በፈጸመው ክህደት የንግሥቲቷን ጦር በቀጥታ ወደ ወንዙ ዳርቻ መራቸው። በዚህም ሕፃናቱ ኩፉንና ሃኒዋ እናታቸው ማግራና አሳዳጊያቸው ባባ ፓሪስና ተዋጊው ቦብሊዮን በፍጥነት ለማምለጥ የነበሩበት ወሳኝ ወቅት ነበር። ከሃዲው ጌዘር ባመጣባቸው ድንገተኛ ጥቃት ምክንያት ባባና ቤተሰቡ ለሕይወትና ለሞት የሚደረግ ከባድ የአመፅ ፍልሚያ ውስጥ ገቡ። የጠላት ጦሩ ዓላማ መንታዎቹን ልጆች መያዝ ነው። የአልከኒ ነገድ አባላት ደግሞ እያንዳንዷን እርምጃ በመዋጋት በከፍተኛ ቆራጥነት ራሳቸውንና ሕፃናቱን ለመጠበቅ ተፋለሙ። ለረጅም ሰዓታት በዘለቁ በዚህ አደገኛ ውጊያ ውስጥ አንዳቸውም ቢሆኑ ተስፋ አልቆረጡም። ግባቸው ጠላትን ማሸነፍ ሳይሆን ከወንዙ ዳርቻ ሙሉ ለሙሉ ማምለጥ ነበር። በዚህ አስቸጋሪ ፍልሚያ ውስጥ በመጨረሻ ድል አድርገው ከንግሥቲቷ ጦር እጅ ማምለጥ ቻሉ። ነገር ግን ይህ ሁሉ የሆነው በከፍተኛ መስዋዕትና ዋጋ በመክፈል ነበር። ከዚህ ጦርነት አምልጠው መኖር ከጀመሩ ከዕለታት በኋላ ከሃዲው ጌዘር የገዛ እህቱን ሶተር አግብቶ በመጨረሻ የሞተና አካል ጉዳት ያለበት ልጅ ወለዱ። እንደዚህ አይነቱ ጋብቻ በአልከኒ ነገድ ውስጥ ፈጽሞ የተከለከለ የነበረ ቢሆንም ጥፋትና ኃጢአት መስራት ልማዱ የሆነው ጌዘር ግን አደረገው። ይህን ችግራቸውን ለመፍታትም የነገዱ መሪ ባባ በርካታ ወጣት አልከኒዎችን ይዞ ከነገዳቸው ውጪ የሆኑ አንድ ነገድ ክብረ በዓል ላይ ይዟቸው ሄደ። ማየት የሚችሉት ኩፉንና ሃኒዋም ኩሳቸው የሚሄድበትን ቦታ ለማወቅ ከፍተኛ ጉጉት አድሮባቸው ስለነበር በድብቅ የሚሄዱበትን ተከታተሏቸው። እነ ባባ ወደ ክብረ በዓሉ ሲደርሱ ግን ያጋጠማቸው ደስታና ፌስታ ሳይሆን የጨካኟ ንግሥት ጦር እዚያ ቦታ በርካታ ጠንቋዮች አሉ በማለት ንጹሐን ሰዎችን ያለ ርኅራኄ ከነነፍሳቸው እያቃጠሉ እያለ ደረሱ። ይህ ያልተጠበቀ አደጋም የአልከኒን ነገድ ወደ ከባድ የውስጥ ችግርና የስደት አደጋ ውስጥ ጣለ። በዚህ መሃል አንድ አስደንጋጭ ክስተት ተከሰተ። ኩፉን በድንገት በባሪያ ነጋዴዎች ተያዘና ወደ አንድ ማዕድን ማውጫ ተወሰደ። የአልከኒ ነገድ አባላትም የኩፉንን ዱካ በመከተል ወደ ማዕድን ማውጫ ሲጓዙ ባባ ቀደም ባሉት ጊዜያት እሱ የባሪያ ነጋዴ እንደነበር ለልጆቹና ለሚወዳቸው ሰዎች ገለጸ። ይህ አሳፋሪ ሚስጥርም ባባን በጣም ቢያሸማቅቀውም አሁን ግን ልጁን ለማዳን ይህን ማድረግ ነበረበት። የቀድሞ ማንነቱን በድጋሚ በመላበስ ባባቦስ ኩፉንን በኃይል በመታደግ ከባሪያ ነጋዴዎቹ መንጋጋ አላቀቀው። ይህ ዓመፅ የተሞላበት ማዳን ስኬታማ ቢሆንም
ባባን በድጋሚ ወደማይፈልገው ጨካኝ ያለፈ ሕይወቱ እንዲመለስ አስገደደው። ወደ ጨካኟ ንግሥት ኬን ስንመጣ ደግሞ በራሷ ምክር ቤት ውስጥ ከፍተኛ ተቃውሞ ገጠማት። ማየት የሚችሉትን ልጆችን ለማደን ባልተሳካው ተልእኮ ምክንያት ከፍተኛ ሀብት በመባከኑ ተስፋ የመቁረጥና ኃይለኛ ንዴት ውስጥ ገብቶ ነበር። የምክር ቤቱ አባላት ሀብታቸውን ከንቱ በሆነ ነገር ላይ ማባከኗን እንድታቆም አጥብቀው ጠየቁ። በዚህም ሳቢያ በንግሥቷ ነገር ካኗ የእርስ በርስ መከፋፈል ተፈጠረ። ሁለት የምክር ቤቱ አባላትም ሎርድ ዱንና ሌዲያን የተባሉ ንግሥቲቷን ከስልጣን ለማውረድና ለመግደል በድብቅ አሴሩ። ንጉሣዊ አገዛዙን ለማፍረስ የነበራቸው ይህ ምስጢራዊ ዕቅድ ግን ብዙም ሳይቆይ በንግሥቲቱ የቅርብ አገልጋይ በሆነችው ኒር ታወቀ። ኒርም ይህን ከባድ ሴራ ለንግሥቲቷ አሳወቀች። ንግሥት ኬንም ይህን እንደሰማች ጊዜ ሳትወስድ ሎርድንና ሌዲን ያለ ምሕረት በሞት አስቀጣቻቸው። ይህን በማድረጓ ስልጣኗን ለማፈራረስ የሚሞክር ማንኛውም ሰው ምን እንደሚገጥመው በግልጽ አሳየች። ለስልጣኗ ከራሷ በላይ አጥብቃ የምትጨነቀው ጨካኟ ንግሥት ከነ ሎርድ ግድያ በተጨማሪ የውስጥ ተቃዋሚዎች እንዳይነሱባት ስለሰጋች ተቃዋሚዎች ይሆናሉ ብላ የምታስባቸውን ከካኗ ግድብ በታች የሚኖሩ ንጹሃን ሰዎች ላይ ታላቁን የውሃ ግድብ እንዲፈርስ በማድረግ የከተማውን የታችኛውን ክፍል በጎርፍ አጥለቅልቃ በርካታ የራሷን ነገር ነዋሪዎች በግፍ በመግደል መንደሩን አጠፋችው። በዚህ ድርጊቷም እሷ ከሕግ በላይ መሆኗን ለሁሉም ማሳወቀች። ወደ ነባባ ስንመለስ ደግሞ ኮፉንና ሃኒዋ ከአባታቸው ባባ ጋር በመሆን በአቅራቢያቸው ወደሚገኘው የወንዝ ዳርቻ ተመልሰው ሄዱና የጠፋባቸውን አስፈላጊ ዕቃዎች መፈለግ ጀመሩ። ፍለጋቸውም ወደ አንድ የማያውቁት መንደር መራቸው። ሃኒዋ የጠፋባትን ዕቃዎች ለማግኘት በጣም ከመፈለገዋ የተነሳ በድፍረት ወደ መንደሩ ዘልቃ ገባች። የፈለገችውን ዕቃ ብታገኝም ሳይታሰብ አንድ ብቸኛ ተዋጊ በድንገት ጥቃት ከፈተባት። ይህ ጥቃትም ሕይወቷን አደጋ ላይ ሲጥለው አባቷ ባባና ወንድሟ ኮፉን በሙሉ ኃይላቸው እሷን ለማዳን ሮጡ። ከተዋጊው ጋር ትንቅንቅ ሲጀምሩ የተዋጊው ማንነት አስገራሚ ሆኖ ተገኘ። ይህ ብቸኛ ተዋጊ ቡትስ ይባላል። እሱም የጀርላማሪ ሌላ ልጅ ሲሆን ልክ እንደ መንታዎቹ እሱም ማየት የሚችል ነበር። ቡትስ ለዓመታት ብቻውን ሲኖር ቆይቷል። አሁን ግን ከራሱ ጋር የሚመሳሰሉና ወንድምና እህት የሚሆኑትን ሰዎች አግኝቷል። ቡትስ ቤተሰቡን በማግኘቱ በመደሰት ወደ ባባ ቮስ ቀርቦ ወደ አደገኛው ጉዟቸው እንዲቀላቀል በመጠየቅ ፍላጎቱን ገለጸ። በዚህም ባባ አዲስ ምስጢራዊ ማየት የሚችልና አደገኛ ተዋጊ ወደ ነገዱ ተጨመረለት። ነገር ግን ይህ አዲስ አባል ወደፊት ምን አይነት ፈተና ይዞ እንደሚመጣበት ማንም አላወቀም ነበር። ስለተመለከቱን ከልብ እናመሰግናለን። ይህ ኢትዮ ፊልምስ ከውዬ ጋር የተሰኘው ቻናላችን ሁሌም ማክሰኞ፣ ሐሙስና ቅዳሜ ከምሽቱ 1 ሰዓት ላይ ሁሌም እንደዚህ አይነት ምርጥ ፊልሞችን ወደ እናንተ ያደርሳል። እናንተም ሰብስክራይብ በማድረግ ቤተሰብ ይሁኑ። ምክንያቱም ሰብስክራይብ ካረጉን ሁሌም አብረን ነን። የዚህ ቪዲዮ ስፖንሰራችን ህልሞን እውን የሚያደርገው ቪው አፓርትመንት ነው። በስልክ ቁጥር 0994 37 5094 ላይ ደውሉ። ደግምልዎታለሁ 0994 37 5094 ላይ ደውሉ። ቪው አፓርትመንት ከህልሞ ጋር የሚያገናኘው ድልድይ